የኢራን ፓርላማ ከውጭ ሀገራትና ጠላት ተብለው ከተፈረጁ የባህር ማዶ ሚዲያዎች ጋር ቃለ መጠይቅ ማድረግን ወንጀል የሚያደርግ ከባድ ሕግ አጽድቋል። በተጨማሪም የኢራን የፋርስ ቋንቋ ተናጋሪ ሀገራት ህብረት ለማቋቋም አዲስ የዲፕሎማሲ ጥሪ አቅርባለች። እንዲሁም በኢራን ፍጥጫ ምክንያት ከ6 ወራት በላይ በባህር ላይ ያለ እረፍት የተሰማራችው የአሜሪካ የጦር መርከብ ዩኤስኤስ አብርሃም ሊንኮልን ወታደሮች የነፍስ ወከፍ ቁሳቁስ እጥረት፣ የጤና ችግርና አእምሯዊ ጫና ገጥሟቸዋል። በሌላ በኩል የአሜሪካ የሆርሙዝን የባህር ወሽመጥ የራሷ ግዛት ልታደርግ እንደሆነ በፕሬዝዳንት ዶናልድ ትራምፕ በኩል የተነገረውን ከባድ ዛቻ ኢራን አጥብቃ በመኮነን የባህር ወሽመጡ ሙሉ በሙሉ በኢራን ቁጥጥር ስር እንደሚቆይ አስታውቃለች። ወደ የመን ስናመራ ሁቲዎች በሞካ ወይም አልመካና ማሪብ ከተሞች ላይ ባካሄዱት የሮኬትና የድሮን ማበጠሪያ ጥቃት በወደቡና በንግድ እንቅስቃሴው ላይ ከባድ ውድመት አድርሷል። እንዲሁም ፖፕ ሊዮ በዌስት ባንክ በፍልስጤማውያን ላይ እየደረሰ ያለው የሰፋሪዎች ጥቃት እንዲቆምና የሁለት ሀገራት መፍትሄ በአስቸኳይ እንዲተገበር ጥሪ አቅርበዋል። ሰላም ጤና ይስጥልን። የተወደዳችሁ የአዲስ ግሎባል የዩቲዩብ ቻናላችን አባልና ተከታዮች እንደምን አላችሁ? ዛሬም እንደተለመደው በመካከለኛው ምስራቅ በኢራን በአሜሪካና በዓለም አቀፍ ደረጃ የተከሰቱ እጅግ ሚዛናዊና ጥልቅ አነጋጋሪ መረጃዎችን ይዘንላችሁ ቀርበናል። ወደ ዝርዝር ዜናዎቻችን ከመሄዳችን በፊት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የሚወጡ ትኩስ መረጃዎችን ይከታተሉ። ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርሱ ያድርጉ። እንዲሁም በዚህ ዜና ትንታኔያችን ላይ ያላችሁን አስተያየትና ጥያቄ ኮሜንት መስጫው ላይ አስቀምጡልናል። ወደ ዝርዝር መረጃው ስናመራ በመካከለኛው ምስራቅ ቀጠና በኢራንና በአሜሪካ መካከል ያለው ወታደራዊና ፖለቲካዊ ውጥረት ወደ አዲስና አደገኛ ደረጃ ተሸጋግሯል። በታስኒምና በዓለም አቀፍ የዜና ማዕከላት ዘገባ መሰረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ አሜሪካ የኢራንን ወታደራዊ አቅም ሙሉ በሙሉ አዳክማ ካጠናቀቀች በኋላ የሆርሙዝን የባህር ወሽመጥ አሜሪካ የግዛት አካል ልታደርገው ትችላለች በማለት የተናገሩት ንግግር የቴህራን ባለስልጣናት በጽኑ ኮንነውታል። የኢራን ውጭ ጉዳይ ሚኒስተርና ወታደራዊ ባለስልጣናት በሰጡት አጣዳፊ ምላሽ የሆርሙዝ የባህር ወሽመጥ ታሪካዊ፣ ህጋዊና ስትራቴጂካዊ የኢራን የግዛት አካልና በኢራን ቁጥጥር ስር የሚገኝ የውሃ መስመር መሆኑንም ገልጸዋል። የቴህራን ባለስልጣናት አክለውም ማንኛውም የውጭ ኃይል በዚህ ወሳኝ የዓለም አቀፍ የንግድ መስመር ላይ ሊያደርገው የሚችለውን እንቅስቃሴ በአይነ ቁራኛ እንደሚከታተሉና አስፈላጊውን ወታደራዊ ምላሽ ለመስጠት ዝግጁ መሆናቸውን አስታውቋል። ይህ በእንዲህ እንዳለ ኢራን ከኦማን ጋር ስለ ባህር ላይ መርከቦች ጉዞና የደህንነት የምታደርገው ውይይት እንደቀጠለችበት ገልጻለች። ሆኖም ግን የሆርሙዝ የባህር ወሽመጥ ሙሉ በሙሉ ለዓለም አቀፍ የነዳጅና የንግድ መርከቦች ክፍት የሚሆነው ዋሽንግተን በቴህራን ላይ የጣለችውን የኢኮኖሚና የባህር ላይ እገዳ ስታነሳ ብቻ እንደሆነ በአጽንኦት ሰጥታለች። የሆርሙዝ የባህር ወሽመጥ ከዓለም አቀፉ የነዳጅ ንግድ 20% ያህሉ የሚያልፍበት ወሳኝ ስትራቴጂካዊ መተላለፊያ በመሆኑ እዚያ የሚፈጠር ማንኛውም ወታደራዊ ፍጥጫ በዓለም አቀፉ የኢኮኖሚ ስርዓትና የነዳጅ ዋጋ ላይ ከፍተኛ ንረት እያስከተለም ይገኛል። ኢራን በውስጥ ፖለቲካዋና በዲፕሎማሲ ግንኙነት ላይ አዳዲስ እርምጃዎችን እየወሰደች ትገኛለች። የፕሬስና የመገናኛ ብዙሃን አዲሱ ከባድ ህግ የኢራን ፓርላማ መጅሊስ ወይም እሁድ ዕለት ባጸደቀው አዲስ ረቂቅ ህግ መሰረት ማንኛውም የሀገሪቱ ዜጋ ወይም ባለስልጣን በአሜሪካ፣ በእስራኤል ወይም በውጭ ሀገራት የገንዘብ ድጋፍ በሚደረግላቸው ጠላት ተብለው በተፈረጁ የመገናኛ ብዙሃን ጋር ቃለ መጠይቅ ማድረግ ወይም መረጃ መለዋወጥን ሙሉ በሙሉ ወንጀል አድርጋ አጽድቀዋለች። በዚህ ህግ መሰረት ያለ መረጃ ሚኒስቴር ፈቃድና ከነዚህ ሚዲያዎች ጋር መነጋገር ከ6 ወር እስከ 2 ዓመት በሚደርስ እስራት የሚያስቀጣ ሲሆን መረጃዎችን ለውጭ ደህንነት መስሪያ ቤቶች አሳልፎ መስጠት እስከ 30 ዓመት በሚደርስ ጽኑ እስራት ያስቀጣል። ይህ ህግ ኢራን በቅርቡ ከእስራኤል ጋር ካካሄደች ወታደራዊ ግጭት በኋላ የውስጥ መረጃዎች እንዳይወጡ ለማድረግ የወሰደችው የጥብቅ ቁጥጥር አካል እንደሆነ ተገልጿል። እንዲሁም የፋርስ ቋንቋ ተናጋሪ ሀገራት ህብረት ራሳቸውን ጥሪ አድርገዋል። በሌላ በኩል ደግሞ የኢራን የመጀመሪያው ምክትል ፕሬዝዳንት መሐመድ ረዛ አሪፍ ከታጂኪስታን የኢነርጂና የውሃ ሀብት ሚኒስተር ዳሊል ጁማ ጋር በቴህራን ባደረጉት ስብስብ የፋርስ ቋንቋ ተናጋሪ ሀገራትና ክልሎች ህብረት ወይም ዩኒየን ኦፍ ፐርዚያን ስፒኪንግ ካንትሪስ እንዲመሰረት አዲስ ሐሳብ አቅርበዋል። አሪፍ እንደገለጹት ኢራን፣ ታጂኪስታንና አፍጋኒስታን ያላቸውን የጋራ ባህል፣ ታሪክና ቋንቋ ለኢኮኖሚና ለሳይንሳዊ ትብብር ትልቅ መሰረት ነው። ኢራን የነበራትን የቴክኖሎጂና የሳይንስ አቅም ለጎረቤት ሀገራት ለማካፈል ዝግጁ መሆኗንም ገልጻለች። ከሲኤንኤን የተገኘው ዘገባ እንደሚያመለክተው በመካከለኛው ምስራቅ ለወራት ሲካሄድ የቆየው የባህር ላይ ወታደራዊ ዝግጅት በአሜሪካ የባህር ኃይል አባላት ላይ ከባድ ስነልቦናዊና ቁሳቁሳዊ ጫና እያደረሰ ይገኛል። በምስራቅ ሜዲትራኒያንና በአረብ ባህር የተሰማራችው ዩኤስኤስ አብርሃም ሊንከን የጦር መርከብ ከቪየትናም ጦርነት ወዲህ ረጅም ጊዜ በባህር ላይ በመቆየት
አዲስ የቆይታ ታሪክ አስመዝግባለች። የመርከቧ አባላት ላለፉት ከ6 ወራት በላይ ከቤተሰቦቻቸው ተለይተው ያለ እረፍት በስራ ላይ ይገኛሉ። በመርከቧ ላይ የሚገኙ ወታደሮች ለሲኤንኤን እንደተናገሩት በመርከቧ የሸቀጣቀጥ መደብሮች ውስጥ የነፍስ ወከፍ ንጽህና መጠበቂያ ቁሳቁሶች አልቀዋል። በተጨማሪም የፍሳሽ ቆሻሻ ማስወገጃ ቱቦዎች በመሰበራቸውና የንጹህ ውሃ እጥረት በመከሰቱ ምክንያት በወታደሮች ጤና ላይ ከፍተኛ ስጋትም ደቅኗል። በቅርቡ 2 የአቪዬሽን አባላት በመርከቧ ላይ ወደ ባህር ዘለው መጥፋታቸውን ተከትሎ የወታደሮቹ የአእምሮ ጤና አሳሳቢ ደረጃ ላይ መድረሱ ተገልጿል። ፕሬዝዳንት ዶናልድ ትራምፕ የወታደሮቹን የቆይታ ጊዜ አስመልክተው በሰጡት አስተያየት ቆይታቸው ገና በቂ አይደለም ማለታቸውን ተከትሎ የወታደሮቹ ቤተሰቦች በአሜሪካ መከላከያ ሚኒስቴርና በፕሬዝዳንቱ ላይ የነቀፌታ ማዕበል አውርደውባቸዋል። አልጀዚራ ባወጣው የቅርብ ጊዜ ዘገባ በየመን የሚንቀሳቀሱት የሁቲ አማጽያን በየመን የባህር ዳርቻዎች ላይ ጥቃታቸውን አጠናክረው እንደቀጠሉ ነው። አማጽያኑ በየመን ቀይ ባህር ዳርቻ በሚገኘው የሞካ ወይም አልመካ ወደብና በማሪብ ከተሞች ላይ በርካታ ድሮኖችና ሚሳኤሎችን ተኩሰዋል። በጥቃቱ ምክንያት በሞካ ወደብ መሰረት ልማቶች ላይ ከባድ የእሳት አደጋ የተከሰተ ሲሆን የበርካታ ሰዎች ሕይወት ማለፉና የነዳጅ ማከማቻው መውደማቸው ተረጋግጧል። የየመን ህጋዊ መንግስት ባወጣው መግለጫ ይህ ጥቃት የሀገሪቱን የንግድ መስመር ሙሉ በሙሉ ለማደናቀፍና በቀይ ባህር ላይ የሚካሄደውን ዓለም አቀፍ መርከቦች እንቅስቃሴ ለመግታት የታለመ አደገኛ ድርጊት ነው ሲሉም ኮንነውታል። በመካከለኛው ምስራቅ ፍልስጤምና እስራኤል ግጭት ዙሪያ አዳዲስ በይፋ የተሰሙ መግለጫዎች አሉ። ርዕሰ ሊቃነ ጳጳሳት ፖፕ ሊዮ እሁድ ዕለት ባደረጉት ንግግር በዌስት ባንክ በፍልስጤማውያን ዜጎች ላይ በህገወጥ የእስራኤል ሰፋሪዎች የሚፈጸመው ጥቃትና ግፍ በአስቸኳይ እንዲቆም ጥሪ አቅርበዋል። ፖፕ ሊዮ አክለውም በዞኑ የሚገኘው ደም መፋሰስ እንዲቆምና ዘላቂ ሰላም እንዲመጣ ከተፈለገ ዓለም አቀፍ ማህበረሰቡ የሁለት ሀገራት መፍትሄን አሊያም ቱ ስቴት ሶሉሽን ያለምንም ቅድመ ሁኔታ በተግባር መዋል እንዳለበት አስምረውበታል። ውድ የአዲስ ግሎባል ተከታታዮቻችን ዛሬ ያዝንላችሁ አጠቃላይ የዓለም አቀፍና የመካከለኛው ምስራቅ ትኩስና ሰፊ ዜናዎች እነዚህን ይመስሉ ነበር። በአሜሪካና በኢራን መካከል ያለው የሆርሙዝ የባህር ወሽመጥ ፍጥጫ ወዴት የሚያመራ ይመስላችኋል? በአሜሪካ የባህር ኃይል ላይ የተደነቀነው ቀውስ በጦርነት ላይ ምን አይነት ተጽዕኖ ያሳድራል? ያላችሁን ሐሳብ አስተያየት ኮሜንት ቦክስ ላይ አስቀምጡልናለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስም ሼር አድርጉት። አዳዲስና አነጋጋሪ ዜናዎች በፍጥነት እንዲደርሳችሁ ደግሞ ቻናላችን ሰብስክራይብ አድርገው የደውል ምልክቷን ይጫኑ እንላለን። ስለተከታተላችሁ እናመሰግናለን። ሰላም በእናንተ ላይ ይስፈን።